ዘንድሮ አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም አንተን ብዬ ነው የመጣሁት። ራሴ የገባሁበት ችግር ነው ራሴ ነው መውጣት ያለብኝ። ልክ ነሽ። ምን ሀሳብሽን አስቀይረሽ? በቃ አሰብኩበት፣ ሁሉም ነገር አሰብኩበት እና ደግሞ ያለ አንተ እንደማልችል ገባኝ። አንተም መከፋት እኮ ህይወት ነው አይደል? ያዝነው አንተም ማዘን የለም። እኔ በቃ እኔ አንድ ያዘንኩኝ እኮ አንድ ያልሽኝን አልሽኝ እኮ አይደል? እሺ ይቅርታ። እኔ ብሩኬ እኔ ይቅርታ ምናምን አይደለም የምፈልገው ሀይሚ፣ ይቅርታ። በቃ ያቀርኳቸውን እቅዶች በሙሉ ቀይራለሁ። ሁልጊዜ ደግሞ የምቀይረው በአንቺ ስሜት የመጣ ነው። ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም። ምን ተፈጠረ? ንገረኝ። አልነግርሽም። አሁን ከጎን ይሁን አይደለም እኮ እዚህ መምጣትሽ ምንም አሁን ቫሉ የለውም። በቃ ናፍቀኸኛል። የምር ናፍቀኸኛል። አውቃለሁ። እኔም እኮ ናፍቀሽኛል። ሳትናፍቂኝ ቀርቷል እኮ። እሺ አትናደድብኝ። በክፉ ጊዜ እንዴ አጠገቢ ካልሆንሽ እኔ ስደሰት እኔ ሲደላኝ ብቻ ነው እንዴ ከኔ ጎን የምትሆኝ? እሺ አትሂድ፣ አትሸሸኝ። በእናትሽ እረፍ። እሺ በቃ ብቻ የለውም እንዴ ለትንሽ አይ ሀይሚ ቡታጅራ ገብታለች ማለት ነው። እንግዲህ እሷን ታውቁታላችሁ። ያው በድንገት ነው የምትመጣው። የሆነ ነገሮቹን እንዲህ ሳትል ትመጣለች። እኔ አስቤ ነበረ ትመጣለች ብዬ ቪዲዮ ለራሱ ተናግሬ ነበረና እንደተናገርኩትና ሀይሚዬም ወደ ቡታጅራ መጥታለች። ብሩኬ ግን ብዙ ያሰብኳቸው ነገሮች በአንቺ ሀሳብ ምክንያት ተበላሽተዋል። እንግዲህ እኔ ደስተኛ ሲሆን ብቻ ነው ወይ አንቺ ከኔ ጋር የምትሆኝ ብሎ እንደዚህ አይነት ነገሮችን አወርቷል ማለት ነው። ብሩኬ እንደዚህ ያዝናል፣ ይከፋል፣ ያሳዝናል ብዬ አላስብም። ለምን ብትሉ ይሄ ጉዳይ ሀይሚ የሚታስፈልገው ነገር ነው ብዬ አላስብም። በእርግጥ አብሮ መሆናቸው መልካም ቢሆንም በእኔ ችግር ላይ አንቺ ከጎኔ መሆን አለብሽ። እዚህ ጋር እሷም ከጎኗም ሆነች አልሆነች ምንም የሚመጣ ለውጥ የለም። እሱም እኮ ምንም የሚያደርገው ነገር የለም። በቃ ያንን እንግዲህ ይመረመራል። ዲኤንኤ እስከሚወጣ ድረስ እኮ የሆነ ነገር ይሰጠዋል። ከዛ ዲኤንኤ እስከሚወጣ ድረስ መጠበቅ ነው እንጂ ሌላ ምንም የሚመጣ የሚበጠበጥበት ወይንም የሚያዝንበት የሚከፋበት ነገር አለ ብዬ አላስብም። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ፈጣሪ አምላክ በያላችሁበት ሰላሙን ያብዛላችሁ፣ ብዝት ያደርግላችሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ያው ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። ውድ ተመልካቾቼ እንግዲህ ዛሬ ሀይሚዬ ወደ ቡታጅራ መጥታለች። ብሩኬን አግኝተዋለች። ብሩኬ ግን ብቻዬን መሆን እፈልጋለሁ፣ እንግዲህ ለራሴ ጊዜ ያስፈልገኛል፣ ካንቺ ተለይቼ መጥቼ ሌላ ችግርም ተፈጥሮብኛል፣ እዛ ብትሆኚ ይሻል ነበረ ብሏታል። እንግዲህ ሳይስማማ ወይንም እሷንም ሳያገኛት ነው የመጣው ማለት ነው። ስለዚህ ብሩኬ ይሄን አይል እሱን የሚያስከፋ ነገር አለ ብዬ አላስብም። በሷ መምጣትም ሆነ ባለመምጣት በእርግጥ በዓል ላይ አብሮ ቢሆኑ እንደ ድሮ ሆኖ ቢመጡልን ደስ ይለናል። ግን ያም ሆኖ ግን አሁን በዚህ ጉዳይ ላይ ሀይሚ የእውነትም የምርም ታስፈልጓለች ወይ የሚለው ነገር ደግሞ ስናየው የምሬን ነው ምላችሁ ሀይሚ ምንም የምታረገው ነገር የለም። ገባችሁ አይደለ? ምንም የምታረገው ነገር አለ ብዬ አላስብም። እንግዲህ ሀይሚና ሚፍታ መጥቷሉ። ለብሩኬም ተደውሎለታል። ብሩኬም ይመጣል ማለት ነው። የሀይሚና የሚፍታም ሀሳብ ምንድነው የሚለውን ነገር አብረን እናያለን። ሀይሚስ እንዴት መጣች፣ ለምንድነው የመጣችው የሚለውን ነገር ሀሳቧን እንሰማለን። ወደ ቪዲዮ ወስዳችኋለሁ። እናንተም ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ፣ አበረታቱኝ እላችኋለሁ። ውድ ተመልካቾቼ ወዳችኋለሁ። ወደ ቪዲዮ ቢሆን እዚህ አብረን እኛ ጋር እንዴት መሰለሽ፣ አሁን ብሩኬን እኔም ደውዬለት ነበር ቡታጅራ ከመጣን በኋላ አክቹዋሊ ቡታጅራ መጥቻለሁ ነው ያልኩት። ከዛ እሱን ማውራት እንደምፈልግና ላይ ከአንቺ ጋር የተፈጠረው ነገር ለምን ትቶ እንደመጣ ወደዚህም ላወራው እንደምፈልግ አውርቼው ነበር። እመጣለሁ ብሎኛል። እዚህ ቦታ ቀጠሮ ያለኝ አሁን ያለንበት ቦታ ማለት ነው። ከዛ በፊት ግን ላይ ከሱ ሲመጣ
Pancreas cancer is one of the most aggressive types of tumors that needs attention. ቦታ ማለት ነው። ከዛ በፊት ግን ላይ ከሱ ሲመጣ ምንም አይነት ሰጣ ገባ ውስጥ እንድትገባ አልፈልግም። በተቻለ መጠን በዓሉ አሁን ዛሬ ቅዳሜ ነው፣ ነገ እሁድ ነው በዓሉ። በዓላቸውን እስከምትጨርሱ ነገሮች እስከዛ ድረስ በተቻለ መጠን ምንም ነገር ቢበድልሽ ምንም አይነት ስህተት እሱንም እንደዚህ ብለዋለሁ። ምንም ነገር ብትበድልህ ምንም ነገር ልዩነት ቢኖር ምንም ነገር የሆነ ቅር መባባል ቢኖር በዓሉ እስከሚያልፍ ቤተሰብ ለፊት ያለውን ክፍተታችሁን ምናምን ማሳየት አለባቸው ብዬ ስለማላምን የአንቺ ቤተሰቦችም የእሱ ቤተሰቦችም ሰላም እንደሆናቸው ነው ማወቅ ያለባቸው። ነገሮችን ላይክ እንደ ድሮ በትክክለኛው መንገድ ወይም ደግሞ በጥሩ መንገድ እንደቀጠለ ነው ማወቅ ያለባቸው። ሚፍታህ እንግዲህ ምክር እየሰጣት ነው ማለት ነው። በዓሉ እስከሚያልፍ ድረስ ያላቸውን ክፍተቱን ሸፍናችሁ በዓሉን አሳልፉ እያላቸው ነው። አዎ በእርግጥ ያለውን ክፍተት ማሳለፍ ነው። በእርግጥ ተስማምተዋሉ፣ ነገሮችን ጨርሷሉ። እንግዲህ ብሩኬ የመጣበትም ዲኤንኤ ለማድረግ ነው፣ ልጁን ለማስመርመር የሱ ነው ወይ አይደለም የሚባለውን ነገር ብቻ ለማወቅ ነው። እዚህ ጋር ሀይሚ ኖረችም አልኖረችም ከጎኑ ሆነችም አልሆነችም የሚከለክለው ነገር ምንም የለም። እዚህ ጋር ሲመጣ እኮ ከሀይሚ ጋር አልመጣም። ከዚህም በፊት እኮ ሀይሚ እንደዚህ እንድትሆን ያደረገው እሱ ራሱ ነው፣ ብሩኬ ራሱ ነው እንዴ። ለምንድን ነው እሱ ራሱ ዞር ብሎ ነገሮችን ማየት ያልቻለው? ለምንድን ነው ሀይሚን ለመውቀስ አንቺ ባደረግሽው ነገር እንደዚህ ሆኛለሁ፣ አንቺ እንደዚህ በተቀየርሽው ቁጥር እኔ እንደዚህ የኔ ነገር እንደዚህ ተበላሽቷል፣ እንደዚህ ሆኗል ማለትን ለምን ይፈልጋል እንዴ? ኦሬዲ በቃ የሆነ ነገርን ማድረግ ፈለጋ አይደለ? ያንን ነገር አድርጎ ያንን ነገር ነጻ አወጣው። የሱ ከሆነም የሱ ነው፣ የሱ ካልሆነም ደግሞ የሱ አልሆነም የሚለውን ነገር የራሱን ነገር ማስተካከል ሲገባው አንቺ ባለመምጣትሽ ብዙ ነገሮች ተበላሽቷሉ፣ ያቀድኩት ነገርም ተበላሽቷል ማለት የለበትም። ለምን እሷ ያለችበት ፊሊንግ እሷ የምታሳልፈውስ ነገር እሷ እየተባለችው ያለችውን ነገር ለምንድነው ብሩኬ ለመረዳት ያልፈለገው? ለምንድነው ሀይሚ ብቻ እንግዲህ ከሱ ጋር እንድትሆን ብቻ አንቺ በደስታ ጊዜ ብቻ ነው እንዴ ከኔ ጋር የምትሆኚ እስክል ድረስ ሀይሚን ለመውቀስ የፈለገበትን ምክንያት ብቻ እኔ ሊገባኝ አልቻለም። በእርግጠኝነት ምንም እዚህ ጋር ሀይሚ ከሱ ጋር እንድትሆን የሚያደርግ ነገር አለ ብዬ አላስብም። ገባችሁ አይደለ? የሆነ ሀይሚ ከዚህ በፊት ከተፈጠረ ነገር አንጻር ይሄ ነገር ድጋሚ እንዳይፈጠር በመለው ነው ከሱ ጋር መምጣት ያልፈለገችው ማለት ነው። ገባችሁ አይደለ? ከሱ ጋር መምጣት ያልፈለገችው በዚህ ምክንያት ነው። ስለዚህ ብሩኬ ለምንድን ነው እሷን ልረዳት ያልቻለው እንዴ? ይሄ ነገር እኮ ሆነም ቀረም በቃ እሱ ራሱ ዲኤንኤ አስመርምረን እናረጋግጣለን ብሏል። እንግዲህ ይሄ ነገር የሱም ይሁን ልጁ የሱም ይሁን አይሁንም የሚታወቅ ነገር የለም። በዛ ሰዓትስ እዛ ጋር ቁጭ ብላስ ለሀይሚ የሚሰማ ስሜት ምን እንደሆነ ማሰብ ነበረበት። ይሄናል ነገሮቹን አክሮ ወይንም ይሄናል ነገሮቹን አግዝፎ ማየት አለበት ብዬ አላስብም ብሩኬ ማለት ነው። ሀይሚ እንኳን አልመጣም እዛ ቦታ ላይ መገኘት የለብኝም ስትል ራሱ እሱን እንዳመነችበት መቁጠር አለበት ብዬ ነው የሚያስበው በእርግጠኝነት ማለት ነው። ስለዚህ ዛሬ እሷን ሲያያት የሚከፋበት ወይንም የሚያሳዝንበት ነገር አለ ብዬ አላስብም በፍጹም ማለት ነው። እኔ እንደራሴ የሚሰጠው አስተያየት ይሄንን ነው። ሀይሚ ትክክለኛ ነገር ነበር የወሰነችው፣ ግን በቃ አይሆንም በቃ እስቲ በቃ እንደዚህ ከሆነ ሄጄ ልየው በቃ በአለም ደግሞ አብሬ ሊሆን ብላ በመምጣቱ ደስተኛ ሊሆን ይገባው ነበረ። እንደዛ ብላ እንኳን እሱ አስበብ በመምጣቷ ደስተኛ ሊሆን ምንም ልዩነት የለም። ገባችኋል? እሱ ትላንትና መጣ፣ እሷ ደግሞ ዛሬ መጣች። ምንም አይነት ልዩነት ወይንም እንትን ምን ነገር የለም። የሰዓት ወይንም የአንድ ምሽት ልዩነት ብቻ ነው ያለ። ገባችሁ አይደለ? ስለዚህ እሷ በመጣች ጊዜ ደስተኛ መሆን ሲገባ አይ አንቺ ብዙ ነገሮችን አበላሽተሻል መባሉ ጥሩ ነው ብዬ አላስብም። የእውነቴን ነው መላችሁ፣ ትክክል ነው ብዬ አላስብም። ብሩኬ እንዴት እንደተረዳ ወይንም እንዴት እንዳሰባ አላቅም። እዚህ ጋር ሀይሚን ማስጨነቅም እንደዚህ ካልሆንሽ ከጎኔ ካልሆንሽ በዚህ በችግር ጊዜ ምንም ይሄ ችግር የተፈጠረ ችግር የለም። ገባችሁ አይደል? የተፈጠረው ችግር ያኔ አልፏል። አሁን ግን ራሱ ማጽዳት የሚችልበት ነው። በቃ ሌላ የሚያደርገው ነገር የለም። ዲኤንኤ ነው የሚደረገው አይደለ እንዴ? ዲኤንኤ አድርጎ አስመርምሮ ውጤቱ እስከሚመጣ ነው ሁሉም ሰው የሚጠብቀው እንጂ ሌላ ምንም የሚፈጠረው ነገር አለ ብዬ አላስብም። እንደመጣው ራሱ አልነገርኩም እኮ አመሰግናለሁ።
እመጣለሁኝ። ምን ለፋሲካ እንደተገ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ውደጅኝ ብዬ ሀቢቢ ሰርፕራይዝ አደረኳ ብቻዬን ነኝ ብዬ ለምን መጣሽ? በደንብ ልቅሽ። ለምን መጣሽ? በደንብ ልቀልሽ ይገጥማል። አስፈላጊ መጣላትም መጋጨትም ስላሌለብን ባትመጪ ነው የሚሻለው። እኔ እግዚአብሔርን እየቀለድኩ አይደለም። ስላየሁሽ ደስ ብሎኛል፣ ግን ባትመጪ ይሻላል። የምር ከፍቶኝ ነው የመጣሁት። አይደለም ሀይሚቻውም ሳልልሽ አይደል እንዴ? እኮ ታዲያ ከፍቶኝ ደብሮኝ ነው የመጣሁት። የት ነህ? ምን አወራለሁ? እንትን ብዬ ነው የመጣሁት እኮ ማስቀየም እኔ ምንም አላስቀየምሽኝም። ልክ ነሽ እኮ ራሴ የገባሁበት ችግር ነው። ራሴ ነው መውጣት ያለብኝ። ልክ ነሽ። ግን ደግሞ እኔ እንጃ ባትመጪ ደስ ይለኝ ነበር እውነት። እና በቃ ሌላ ስራዎች ላይ በጣም ተጠምጃለሁ። በቃ ቻው ሳትለኝ ነው የመጣው። አውቃለሁ ተናደህብኛል፣ ግን በቃ አሁን ደግሞ አንተን ብዬ ነው የመጣሁት። ስለዚህ ምን ሀሳብሽን አስቀየረሽ? በቃ አሰብኩበት፣ ሁሉም ነገር አሰብኩበት እና ደግሞ ያላንተ እንደማልችል ገባኝ። እኔ ያልገባኝ የብሩኬ ንግግር ማለት ነው የሆነ ራሱን ብቻ የሚያዳምጥበት ፓርት አለ። ብሩኬ ራሱን ብቻ ነው ማዳመጥ የሚፈልገው፣ የሆነ የራሱን ነገር ብቻ ነው ማየት የሚፈልገው። በእሷ ላይ ምን አይነት ነገር ይፈጥራል፣ እሷ ምን አይነት ነገር እያሳለፈች ነው፣ እሷ እንዴት አለች የሚለውን ነገር ማሰብ አይፈልግም ብሩኬ ማለት ነው። ስለዚህ ራሱ የሚያልፍበትና ራሱ የሚያሳልፍበትን ብቻ ነው የሚፈልገው። አሁን ደግሞ ምን አላት? ባትመጪ ይሻል ነበረ፣ እንዳንጋጭም የሆነ እንዳንጣላ ራሱ ባትመጪ ይሻል ነበረ። በቃ እኔ በጣም ደብሮኝ ነው። እሷ ባለመምጣቷ ምንም ሊደብር የሚገባ ነገር የለም። እንኳን በዚህ ሰዓት ላይ እሷ አስባ ሀሳብ ቀይረ በመምጣቷ ራሱ ደስተኛ መሆን ነው ያለብህ። ገባ ካደለ? ደስተኛ ሆነ በደስታ ነበር መቀበል የነበረብህ። ይሄን አይል ነገር ይሄን አይል ውቀሳ እንትን ልትላት አይገባም። እንደውም ትመጣለች ብላ አንተ እንትን ማለት ነበረብህ፣ ማሰብ ነበረብህ። ገባ ካደለ? ከዚህ በፊትም እንደዛ አልመጣም ብላ ሀይሚ መጣ ነበረ ታስተውሱ እንደሆነ ማለት ነው። እኔ ደግሞ ትላንትና ቪዲዮውን አይቼ ብዬው ነበረ በቃ እንደምትመጣ ማለት ነው። ልክ በዓል ላይ ትመጣለች ብዬ አስቤ ነበረ። ግን እንዳሰብኩትም ሀይሚም ደግሞ መጣለች። ብሩኬ ይሄን አይል አክሮ ያየበት ነገር የሷን ያለ መምጣት የሷን እዛ ጋር የመቅራት ማለት እሱ አላሰበም። ብቸኛ ትሆናለች፣ ብቻዋን ታሳልፋለች ምናምን ለምለው ነገር ቦታ የሰጣ አይመስለኝም። የግዴታ ከሱ ጋር እንድትሆን በቃ የግዴታ ይሄ ነገሮች ሲፈጠሩ እዚህ ጋር እኮ ምንም የሚፈጠር ነገር የለም። እሱም ቢሆን ምንም የሚፈጥረው ነገር የለም። እዚህ ጋር ምንም አይነት የሚፈጠር ነገር አለ ብዬ አላስብም። ለምን መሰላችሁ? በቃ እሱም ውጤት ነው የሚጠብቀው፣ ዲኤንኤ ነው የሚጠብቀው፣ ኦልሬዲ ዲኤንኤ ነው የሚጠብቀው። ስለዚህ እኔ አሁን ብቻዬን ነው መሆን የምፈልገው ምናምን ብሎ የሚጎርርበት ወይንም በቃ እሷ ላይ የሆነ እንትን የሚሆንበት ነገር ሀይሚ ያደረገችው ነገር አለ ብዬ አላስብም። ያን ሰዓት ከሱ ጋር አልመጣም ብለ መወሰኗ ራሱ በጣም ትክክለኛ ነገር ነው። በጣም ትክክል ነው። የግዴታ በቃ እሱ ነይ ስላት መምጣት ሂጂ ስላት መሄድ እንዴ የዛን ጊዜ ራሱ ታስታውሱ እንደሆነ እኔ ብቻዬን ሄዳለሁ ስል ነው እሷ በግድ የመጣችው። ስለዚህ ያንን ሁሉ ታሳቢ አድርጋ ነው እሷ እንደዛ አይነት ውሳኔ ልትወስንና ልታደርግ የፈለገችው ማለት ነው። የሰው ልጅ እኮ ካሳደረበት ወይንም ካለፈበት ነገር አይደል እንዴ የሚወስደው። እሱ ግን እሷ የምታሳልፈውን ወይንም እሷ ምን አይነት ሀሳብ እንደምታስብ እሷ ምን አይነት ነገር ውስጥ እንደምትይዝ ራሱ እሱ ምንም ልረዳት ፍቃደኛ አይደለም። ገባችሁ አይደለ? የግዴታ ከሱ ጋር ስላልመጣች ብቻ ነው ነገሮችን በቃ እንዳበላሸች ነገሮች እንደተበላሹ እሱ በቃ በሌላ ስራ ውስጥ እንዳለ ምንም ነገር
ሊያደርግ እንዳልፈለጋ እየተናገረ ያለ ማለት ነው። የሷ ያለ መምጣት እኮ ለማድረግ ካሰባችሁ ምንም የሚከለክለው ነገር የለም። ሰው ልጅ እውነት ነው ከልብ ካሰባ ከእውነት ከልብ እንትን ካላ በኋላ ምንም ነገር ለማድረግ የሚከብደው ነገር አለ ብዬ አላስብም። ገባችሁ አይደለ? ምንም ነገር ለማድረግ ወይንም ምንም ነገር ለመስራት የሚከለክለው ነገር ምንም የለም። ግን አንዳንድ ጊዜ ለራሳችሁ ብቻ ሲታስቡ በቃ ያ ሰው ከናንተ ጎን ያለ ሰው ብቻ ጥፋተኛ እንደሆነ ያ ሰው ብቻ ነገሮችን እንዳበላሻ አድርጋችሁ ታስባላችሁ። ግን ገባችሁ? አንዳንድ ጊዜ ከጎናችሁ የሆነ ነገሩን ለራሳችሁ ብቻ ሲታስቡ ነገሮችን በቃ የሆነ ከጎናችሁ ያለ ሰው እንዳበላሻ አድርጋችሁ ነው የምታስቡ። ብሩኬ አሁን ለራሱ ብቻ ስለሚያስብ የራሱን ስሜት ብቻ ስለምረዳ የግዴታ ሁሉንም ነገር ሀይሚ ፌል እንዳደረገች እንዳበላሸች ሁሉም ነገር እንደተበላሻ አድርጎ ነው እያሰባ ያለ ማለት ነው። የግዴታ ከሱ ጋር ስላልመጣች ብቻ ማለት ነው። አስባችሁታል? ከሱ ጋር ስላልመጣች ብቻ ከሱ ጋር አብራ ስላልመጣች ብቻ ከሱ ጋር አብራ ዝጋ አብሮ ስላልመጣች ብቻ ነገሮች ሁሉ እንደተበላሻ ፌል እንደሆነ በቃ የሆነ መስተካከል እንደማይችል አድርጎ ነው የሚቆጥረው ማለት ነው። ብሩኬ ይሄ በዚህ ጊዜ ብቻ አይደለም ሌላ ጊዜም እንደዚህ አይነት ንግግሮችን በተደጋጋሚ ተናግሯል። ለምን ያን ሰዓት እሷ ሀይሚ የቀረችበት ነገር ምናልባት እኔ ከሱ ጋር ካሄድኩኝ ሌላ ነገር ሊፈጠር ይችላል፣ ሌላ ነገርን ሊያስቡ ይችላሉ በምትለው ነገር እሷ ባሰበችበት ነገር ደግሞ ምን አደረገች? አይ እኔ መሄድ የለብኝም አንተ ሄድ፣ በቃ አንተ ሄዳ ነገሮችን አስተካክል ብላ ኃላፊነቱን ለሱ ሰጠችው። ገባችሁ አይደለም? ስለዚህ ዛሬ ደግሞ እንደዚህ የሚያደርገው ነገር ብሩኬ እንደዚህ ብጭጭት አድርጎ አንቺ በቃ እንደዚህ አድርገሻል እንደዚህ አይነት ነገር ፈጥረሻል የሚባል ነገር እንኳን ሀይሚ አላደረገችም። ገባችሁ አይደለ? በቃ አብሬ አልሄድም ብለዋለች። በቃ አብረ ስላልሄደች ብቻ ሁሉም ነገር ፌል እንደሆነ ያዘጋጃው መዘጋጃት አለበት ሁሉም ነገር እንደተበላሻ ምናምን ነገር አድርጎ መቁጠር የለበትም ማሰብ የለበትም ብዬ ነው የሚያስበው። ለምን ለራስ ብቻ ማሰብ የለበትም። ያኛ ሰውዬው ራሱ ምን እንደሚያሳልፍ ማወቅ አለብን። ሀይሚ አሁን እንዴት እንደምታሳልፍ ምን እንደምታስብ እኮ ማሰብ አለበት እሱ። እንዴ እሱ ብቻ ይሄ ነገር ስለመጣ ወይንም ይሄንን ችግር ስለመጣ ልጁ የሱ ነው ስለተባለ ምናምን እንደዚህ መሆን አለበት ብዬ አላስብም። የብሬን ነው የምላችሁ። ራሴ ማግኘት እፈልጋለሁ። ከገባሁበት ስሜት አለ ሁልጊዜ አበላሻለሁ። ታውቂያለሽ አይደል? አንቺ ሰርፕራይዝ አደርጋለሁ እያልኩኝ ሁልጊዜ ብዙ ነገር ነው ማበላሸው። ኦኬ ሁልጊዜ ብዙ ነገር አጥፍቻለሁ። እኔ እንድትይኝ አይደለም የምልሽ። በቃ እሺ አይደለም እግዚአብሔር እንዴት ነው እኔና አንቺ እንደዚህ የምንቀጥለው? በእናትሽ በችግሬ ሰዓት ከኔ ጋር አትሆኝም አይደለም በችግሬ ሰዓት እንዴት አትሆኝም? የጭንቅ ጊዜ አይደል እንደ ወደ ቡታጀራ ስመጣ የገባሁበት ነገርኩሽ። ከዚህ በኋላ አብሬ ለመሆን እሞክራለሁ። እኔ ምን ላድርግሽ? እኔም እኮ የሚሰሙኝ ስሜቶች ስላሉ ነው። እንዴ የፈለገ ስሜት ቢሰማሽ እኔ መተው አለብሽ ወይ ሀይሚ? እሺ ከዚህ በኋላ አልተውህም። በቃ ብረጋጋ በቃሽ። እሺ ታወራኛለህ ከዛ በኋላ? ለምን አልወራሽም? እኔ ተጣላዎች ተለያየ ምንም አልኩም። ተናደሃል በቃ እኔ ደንግጬ ነው ሳይሽ በቃ ደነግኩ። ደንግጠህ ብቻ ነው ደስ አላለ። ሌላ እቅዶች አቅጄ ሌላ ውስጥ ገብቻለሁ። አይሚ ገብቶሻል አይደለም? በቃ ሌላ ውስጥ ገብቻለሁ። የተፈጠሩትንም ነገሮች በደንብ አስረዳሻለሁ። በቃ አመሰግናለሁ ስለመጣሽ። ስላዩሽ ደስ ብሎኛል። እንግዲህ አንተ ምንም ልታቀድ ትችላለህ፣ ምንም ልታስብ ትችላለህ። እሷ የምታስበው እሷ የምትጨነቀው የራሷ ስሜት የሚባል ነገር አለ። ብሩኬ አንተ ለምንድን ነው ሁሉ ጊዜ የራስህን ስሜት ብቻ እየሰማህና እያሰብክበት የእሷን ስሜት ለእሷ የምትሰማትን እሷ የምትሄድበትን እሷ የምታሳልፈውን እሷ የምትገባበትን ለምንድን ነው ልታስብ የማትፈልገው? ለምንድን ነው አንተ ያደረግከውን ብቻ አንተ የምትሆነውን ብቻ አንተ የምታደርገውን ብቻ ሁሉ ጊዜ ማሰብ የለብህም? እሷስ ምን አይነት ውስጥ ነው ያለችው የሚለውን ነገር ማሰብ አለብህ። እንዴ ካንተ ጋር መሆኑን ጠልታ አይደለም። ምናልባት እኔ ከሱ ጋር ከሆንኩኝ ነገሮች ይባባሳሉ የሚለውን ነገር ይዛ እንጂ ካንተ ጋር መሆኑን እሷም ጠልታ ነው ብዬ አላስብም በፍጹም ማለት ነው።
ስለዚህ አንተ ራስህ የምታደርገውን ነገሮችን ማወቅ አለብህ። አንተ ራሱ የሚሰራውን ነገሮችን ማወቅ አለብህ። የሷንም ሀሳብና ስሜቷን መረዳት አለብህ። ያንተን ስሜትና ሀሳብ ብቻ እንድትረዳ መጠበቅ አለብህ ብዬ አላስብም። ሁሉ ጊዜም አንተ የራስህን ሀሳብ ብቻ እንድትረዳና ያንተን ሀሳብ ተቀብለ እንድትራመድ ነው የምትፈልገው። ማለት በቃ ሁሉ ጊዜ እንደዛ ነው። በቃ ከጎኔ ሁኚ ችግር ቢፈጥር ከጎኔ ሁኚ ችግር ባይ እንዴ እንደዚህ ብሎ አይቻልም እንዴ? እንደዚህ ብሎ አይሰራም እንዴ? አንተ ራሱ የሷን ስሜት እሷ የምታሳልፈውን ነገር መረዳት አለብህ እንዴ? አሁን በመጣች ሰዓት እኮ አንተ እንደዚህ መሆን ሳይሆን ደስተኛ ሆነ መቀበል ነበረብህ። አንተን ብለ ስለመጣች ማለት ነው። አንተን ብለ ስለመጣች አንተን ልታገኝ ስለመጣች ደስተኛ መሆን ነበረብህ። እንደዚህ ጥላህ ለመሄድ ወይንም በቃ ብቻዬን መሆን ፈልጋለሁ ብቻዬን ጊዜ ማሳለፍ ፈልጋለሁ የምትልበት ነገር እሷ ምንም ያደረገችው ወይንም የሰራችው ነገር የለም። ገባችሁ አይደለ? ምንም እዚህ ጋር ሀይሚ አጠፈች የምንለው እንደዚህ አይነት ነገር ሰራች እንደዚህ አይነት ነገር ተደረገ ተፈጠረ የሚባል ነገር የተደረገ ነገር የለም። ገባችሁ አይደለ? ያንንም ይሄንንም በላ እሷ ግን በቃ አሁን እንደም እኔ ትክክል አልሰራሁም። ገባችሁ? የሀይሚ ደስ የሚለው ነገር ምን እንደሆነ ታውቃለህ? በቃ እኔ ትክክል አልሰራሁም እንሂድ ባለኝ ጊዜ ምን አለበት በሄድኩኝ ብላ በቃ ሁሉንም ነገር እርስ ታረገችውና ምን አለች መጣች። በመጣች ጊዜ ደግሞ እሱ ምንድነው በምንድነው የተቀበላት? በኩርፊያ በንዴት የሆነ በቃ በማይገባ ስሜት ለሷ መስጠት በሌለበት ስሜት ነው እሷን የተቀበላት ማለት ነው። ሶ እንኳን ባትነግረውም መምጣቱን ባትነግረውም ምን ባትለውም ራሱ መረዳት ነበረበት። በቃ ለካስ እንደዚህ ነው እንዴ ብሎ መቀበል ነበረባት። እንደዚህ በቃ ጥሏት መሄድ ምናምን አስፈላጊ ነው ብዬ አላስብም። እንደውነቱ ከሆነ ማለት ነው። እሱን ብላ እሱን ለማግኘት እስከመጣች ድረስ በደንብ በደስታ ነበረ መቀበል የነበረበት ብዬ ነው የሚያስበው። ውድ ተመልካቾች እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ውድ ተመልካቾች በያላችሁበት ፈጣሪ አምላክ ሰላሙን ያብዛላችሁ። መልካም የትንሳኤ በዓል ይሁንላችሁ። በዓሉ የሰላም የፍቅር የአንድነት እንዲሆንላችሁ እመኛለሁ። ለሀገራችንም ፈጣሪ አምላክ ሰላሙን ያወርድልን። ለዓለም ሁሉ ሰላም ይሁንላችኋለሁ። መልካም ቆይታ። በቃ ተው ይረጋጋ። ተው አደውበት ሳስበው ቢረጋጋ ይሻላል። ከተረጋጋ በኋላ ነው እኔ ሳላወራው እንዴት ነው የሚሄደው? Love it, save it, buy it later on the Amazon app. Download the app. Hi, I'm Suchitra from Sharjah. My daughter Myra is in grade 4 and goes to British. ብሩኬ ሄሎ፣ ወዴት ሄድክ? ብቻዬን መሆን ፈልጌ ነው። እኔ ጋር አናወራም እንደ አይ ቆይ ትንሽ እንትን ልበልና አወራችኋለሁ። እሺ የት ሰፈር ነው ያለው? እኔ በቃ እንትን እላለሁ። ሚስት በቃ ብቻዬን ትሆኛለች። በቃ ተረጋጋ። ልክ አይደለም። ተናዶብኛል። ሌላ ኮሽታ ደግሞ ባላስ የራሴ ጥፋት ነው። መምጣት ነበረብኝ። በእርግጥ ግን እኔ እንጃ አላውቅም እንደምናደርግ እኔ እንዴት እንደማደርግ እኔ እንጃ ግራ ገባ። አሁን ደግሞ እሱን ብዬ መጥቼ ድጋሜ ሌላ ጸብ ደግሞ ከዛ ደግሞ በጣም እኔም ይደብረኛል። አሁን ይከፋኛል።